በሰዎች መገፋትና ችላ መባል ከስድብና ከትልልቅ ጸቦች የበለጠ ውስጣችሁን እንደሚያቆስለውና ይበልጥ እንደሚያሳዝናችሁ ልብ ብላችሁ ተመልክታችኋል? በጣም ባመናችኋቸው የፍቅር አጋሮቻችሁ በጣም የሞቀ ፍቅር ብላችሁ እናንተ ያሰባችሁት ግንኙነት በድንገት በዛ ሰው ምክንያቱም በማታውቁት ነገር እንኳን ፊታቸውን ሲያዞሩባችሁና ችላ ሲሏችሁ እንደዛ የደራው ፍቅር በድንገት ውሃ ሲደፋበትና ሲገፏችሁ ከመደንገጥም አልፎ ዋጋችሁን ይበልጥ እንድትጠራጠሩ የሚያደርግ ነገር ነው። ኢቭን በጓደኝነት እንኳን ከናንተ ጋር የቆዩ ሰዎችና ጎረቤቶቻችሁ እንኳን እንዲሁ ተነስተው እናንተን አግልለው ከሌሎች ጋር በማበር እርግፍ አድርገው ሲተዋችሁ ከምንም በላይ ያሳምሟችኋል። አብዛኛው ሰው የማያስተውለው እውነታ ደግሞ ይሄንን ነው። በሰዎች በድንገት ችላ መባል፣ መናቅ፣ መገፋት ይሄ ሁሉ ህይወት የምትሰጠን ትልቁ ጥቅም እንደሆነ አብዛኛው ሰው አይገባውም። ለዛ ነው በዛሬው ቪዲዮ በሰዎች መረሳትና ችላ መባል ያሉትን 5 ጥቅሞች የምንመለከተው። አብዛኛው ሰው እነዚህ ነገሮች ሲደርሱበት ለቅሶን፣ ሐዘንን፣ ብስጭትንና በሰዎች መካድ ያደረሰበትን ቁስል ሲያስታምም ቁጭ ብሎ የሚቀረው። ነገር ግን በዛሬው ቪዲዮ በተለየ መልኩ ያ ነገር የሚያሳየን ልዩ 5 ጥቅሞችን እንመለከታለን። እስከ መጨረሻው በመከታተል ከልብ ስብራታችሁ በጊዜ ከማምለጥ በተጨማሪ እነዛን ጥቅሞች በመመልከት በህይወታችሁ ላይ ተግባራዊ አድርጓቸው ስል እጋብዛችኋለሁ። እንደተለመደው ላይክ እና ሰብስክራይብ በማድረግ የኛ ቤተሰብ አባል እንድትሆኑ ስል ጠይቃችኋለሁ። እነዛን ጥቅሞች አንድ በአንድ እንመልከት። አሁን አንደኛ፣ ራሳችሁን እንድታሻሽሉ አይናችሁን ይገልጥላችኋል። ወዳጆቻችሁና አጣቸዋለሁ ብላችሁ ለአፍታም አስባችኋቸው የማታውቁ ሰዎች ችላ ሲሏችሁ በጣም ያልጠበቃችሁ ትልቅ እድልን ይፈጥርላችኋል። ራሳችሁን በፍጹም ተነሳሽነት እስከ ወዲያኛው እንድትለውጡ ህይወት እድሉን ትሰጣችኋለች። ይሄ ወደዳችሁም ጠላችሁም የህይወት ህግ ነው። ሰዎች ሲንቋችሁ፣ ችላ ሲሏችሁ፣ ሲያሳነሷችሁ አንዳች ታላቅ ኃይል ላያችሁ ላይ ይሰፍርባችኋል። ያም ኃይል ወደፊት ብቻ በመራመድ ራሳችሁን እስከ ወዲያኛው እንድትለውጡ ቁስላችሁን ወደ ተነሳሽነት ይለውጡላችኋል። የሚያስገርመው እውነታ የሰው ልጅ ውስጡ የእልህና የበቀል ስሜት ተፈጥሮ ስለሆነ ከአነቃቂ ንግግርና ከብዙ ሙገሳዎች የበለጠ በሰዎች መገፋት ይበልጥ ያበረታናል፣ ያነሳሳናል። ራሳችንን እንድንመለከትና ለመለወጥ መታገል እንድንጀምር ያደርገናል። ሰዎች ጀርባቸውን በሚሰጧችሁ ጊዜ እናንተ ደግሞ ወደፊት ያለምንም ምህረት የምትገሰግሱ ከሆነ፣ በዝምታ መስራት ከጀመራችሁ፣ አንገታችሁን ደፍታችሁ ጥርሳችሁን ነክሳችሁ ለመለወጥ ብቻ የምታደፍጡ ከሆነ በእውነትም ጀግኖች ናችሁ። በአጭር ጊዜ ውስጥ ከፍታ ላይ ከመድረስ በተጨማሪ እነዛ እንደ ዕቃ ረስተዋችሁ የሄዱትን ዋጋችሁን ባለማወቅ ችላ ብለዋችሁ የሄዱ ሰዎችን ስለናቋችሁ ብቻ በድንገት ከህይወታችሁ ለመውጣት የመረጡ ሰዎችንም ታስደነግጣችኋላችሁ። የዋህነታችሁና ሰውን ከልክ በላይ ማመናችሁ ብዙ ዋጋን ያስከፍላችኋል። ትልቁን ስህተት የምትሳሳቱትም ለእናንተ ግድ ብለሌላቸው ሰዎች በህይወታችሁ ውስጥ ትልቅ ቦታ መስጠታችሁ ነው። እንደዚህ አይነት ሰዎች ዝቅ ብላችሁ ስትቀርቧቸው ርካሽ ትመስሏችኋላችሁ። ስለዚህ ለማን ዝቅ ማለት እንዳለባችሁ፣ ለማን ደግሞ የልባችሁን በር መክፈት እንዳለባችሁ ጠንቅቃችሁ ማወቅ ትጀምራላችሁ። ስለዚህ በሰዎች መገፋትን እንደ ትልቅ ውድቀት አትመልከቱት። ይልቅ ህይወት የምትሰጣችሁ ትልቅ ስጦታ መሆኑን እወቁ። ምክንያቱም ያ ተግባራቸው ለትልቅ ውጊያ ያነሳሳችኋል። ውጊያችሁ ግን ከነሱ ጋር ሳይሆን ከትናንት ድግመቶቻችሁ እና ደንዘዛችሁ ከነበራችሁበት እና ከቆማችሁበት ቦታ በትልቅ ተነሳሽነት ወደፊት እንድትገሰግሱ ይረዳችኋል። በፋይናንስ፣ በገንዘብ በኩል እንዲሁም በአካላችሁ ደካማ ከነበራችሁ የግድ እሱ ላይ ሰርታችሁ ጠንካራ መሆን ይጠበቅባችኋል። ሁለተኛ ደግሞ ጥሎ መሄድን ትማራላችሁ። በሰዎች መገፋት ከሚሰጧችሁ ዋነኛ ጥቅሞች አንደኛው ይሄ ነው። ዋጋችሁን ያልተረዱ ሰዎችን ከመለመንና ከመማፀን እንዲሁም ለማስቀረት ከማሳመን ይልቅ እናንተም ጥላችሁ መሄድ በጣም መማር አለባችሁ ነገር ነው። የሆነ ወዳጃችሁ በድንገት ችላ ሲላችሁ 3 አይነት ስሜት ይሰማችኋል በቅጽበት። መጀመሪያ ላይ ግራ ትጋባላችሁ። እንዲህ ሆነ የሚለው እንቆቅልሽ ተደጋግሞ በአእምሯችሁ ስለሚመጣ ማለት ነው። ከዛ ትበሳጫላችሁ።
በስተመጨረሻም ባዶነት ይሰማችኋል። ግን በዛ ባዶነት ውስጥ አንድ አስማታዊ የሆነ ነገር ይከሰታል። እውነታን በግልጽ መመልከት ትጀምራላችሁ። መሄድ የፈለገን ሰው እንዲሄድ በመፍቀድ ውስጥ ትልቅ ፓወር ስላለ ማለት ነው። ዋጋችሁን የማያውቁ ሰዎች ጋር በልመና እየተከተላችሁ ጊዜያችሁን ስታባክኑ፣ ሌሎች ፈጣሪ ለእናንተ ያዘጋጃቸው መልካምና ከልባቸው እናንተን ለሚፈልጉ ሰዎች በሩን ትዘጉባቸዋላችሁ። መሄድ የፈለገን መሸኘት ለዛ ሰው ኬር አታደርጉም ማለት ሳይሆን ከነሱ መኖር በላይ ለሰላማችሁ ትልቅ ዋጋን ትሰጣላችሁ ማለት ነው። ያኔ ነው በሰዎች የመገፋት ህመም ወደ ራስን ማወቅ የሚቀየርላችሁ። በሰዎች ለመመረጥ መለመንን ታቆማላችሁ። ራሳችሁን መምረጥ ብቻ ትጀምራላችሁ። ምክንያቱም የሄዱ ሰዎች ሁሉ ለእናንተ ኪሳራ ናቸው ማለት አይደለም። ይልቅ ለእናንተ ለተዘጋጀው ውድና ስጦታ ለሆኑ ሰዎች መንገዱን ማጽዳት ነው። ያንን አንድ ብቻ ከተረዳችሁ ደግሞ በሰዎች መገፋት ከዚህ በኋላ በጭራሽ ሊሰብራችሁ አይችልም። ይልቅ ይገነባችኋል፣ ከፍ ያደርጋችኋል፣ ለተሻለ ነገር ያነሳሳችኋል። የረሳችሁትን ደካማ ጎናችሁን እያስታወሰ ይበልጥ በሱ ላይ እንድትሰሩ ያደርጋችኋል። በእጅ የያዙት ወርቅ ከመዳብ ይቆጠራል አይደለም የሚባለው ተረቱም። ዋጋችሁን በቅጡ ያልተረዱ ሰዎች ሁሌም ከመዳብ ከፍ ብላችሁ አትታዩአቸውም። መልካሙ ዜና ደግሞ በጊዜ ማንነታቸውን መመልከታችሁ ነው። ይልቅ ይበልጥ የምትጎዱት በአስመሳይነት እየበዘበዟችሁ ቆይተው ስር የሰደደ ብዙ ነገርን ከፈጠሩ በኋላ ጥለዋችሁ ቢሄዱ ነው። ይበልጥ የምትጎዱት የዛኔ ነበር። ጥሏችሁ የሄደ ሁሉ እውነት አለውና አሸናፊ ነው ማለት አይደለም። ሁሉም ሰው ወደ ህይወታችሁ በድንገት የመጣ ከመሰላችሁ ተሳስታችኋል። እያንዳንዱ አጋጣሚ ወደ እናንተ የሚመጣው ብዙ ነገሩን ሊያስተምራችሁ ነው። ሁሌም ሰውን መውደድ እንጂ በፍጹም ከልባችሁ ማመን እንደሌለባችሁ የሚያስተምሯችሁ ብዙ ሰዎች አሉ። ስለዚህ በቀጣይ የሆነ ሰው ጥሏችሁ ሲሄድ በጭራሽ እየተከተላችሁ አትለምኑ። ኤክስፕሌን ለማድረግ ነገሮቹን ለማብራራት በጭራሽ አታስቡ። ጀስት አንድ ጊዜ ብቻ በረጅሙ ተንፍሱ። ከዛም ከትንፋሻችሁ ጋር አብረው እንዲሄዱ ፍቀዱላቸው። ምክንያቱም የእናንተን ምርጥነት በእውነትም ያወቁ ሰዎች በጭራሽ ያንን ነገር አይጠራጠሩትም። ውድ ነበራችሁ፣ ወደፊትም ውድ ትሆናላችሁ። በሰዎች ጭፍን ምልከታ ራሳችሁን አታራክሱ። ከፍ ብላችሁ ደግሞ ስትታዩ ራሳችሁን ከመቀየር በተጨማሪ ስህተት እንደሰሩም ታሳያችኋላችሁ። ለነዛ ሰዎች ምን ነው ያኔ ስንቀው፣ ምን ነው ያኔ ስንቃት ደግሜ በደንብ ባሳውኩት ብለው ይቆጩበታል። ስለዚህ መሄድ የፈለገን ሰው በጉልበት አታስቀሩ። ሶስተኛ ደግሞ ዋጋ የሚሰጣችሁን እውነተኛ ሰው መለየት ትጀምራላችሁ። በእውነትም አስመሳይ ወይም ለእናንተ ትክክለኛ ዋጋ የሚሰጧችሁ ሰዎችን የምትለዩበት ብቸኛው መንገድ እንዲሁ ተነስቶ ችላ የሚሏችሁ ሰዎችን በመመልከት ነው። መቼም ከዚህ በላይ እናንተን ዋጋችሁን ዝቅ የሚያደርገውን ተግባር እየፈጸሙባችሁ የጋለና ተወዱት የነበረውን ጓደኝነታችሁን ምክንያቱን እንኳን በማታውቁት መንገድ በድንገት ችላ ብለዋችሁ እና ንቀዋችሁ ሲሄዱ እየተመለከታችሁ ተሳስተው ነው ወይም አላስተዋሉም ብላችሁ የሞኝ ሐሳብ እንደማታስቡ አምናለሁ። ምክንያቱም ያንን ያደረጉ ሰዎች በትክክል ያደረጉትን ነገር ጠንቅቀው ያውቁታል። ነገር ግን ምናልባት ብዙ ጊዜ ከጎናቸው ስለሆናችሁላቸው ወይም የሚቀኑባችሁን ነገር መመልከት ሲጀምሩ አሊያም ደግሞ እንደ መጀመሪያው ያን ያህል ኤክሳይትድ የሚሆኑበትን ነገር ከናንተ ማግኘት ስላቃታቸውና እንደ በፊቱ በእነሱ አይን ሳቢ መሆናችሁን አቁማችኋል ብሎ ስላሰቡ ነው በቶሎ እናንተን ችላ ማለትና በእናንተ ላይ መቀዛቀዝ የሚጀምሩት። ይህም የሚያሳየው መጀመሪያም ለራሳቸው ጥቅም ሲሉ ብቻ እንደቀረቧችሁና ያንን ጥቅም አግኝተው ሲጨርሱ ወይም ያንን በማግኘት ሂደት ላይ ያሉ ነው ይህንን የሚያሳዩአችሁ። በዚህም ምክንያት ለእናንተ ትክክለኛ ክብር የማይሰጡ ዋጋችሁን የማያውቁና አስመሳይ ተደርገው ይቆጠራሉ። በረከቱም ያለው እዚህ ጋር ነው። ታዲያ በሰዎች መገፋት እጅግ ያሳምማል፣ ነገር ግን አይናችሁን ይገልጥላችኋል። ልክ በጉም የተሸፈነ መስታወትን እንደ ማጽዳት ማለት ነው። ሁሉንም ነገር በግልጽ መመልከት ትችላላችሁ። በሰዎች መገፋት ለሁሉም ነገር መጨረሻ ሳይሆን የሁሉም ነገር መጀመሪያ ነው። ለእናንተ ዋጋ የሚጨነቅ በሰጣችሁት ልክ የሚሰጣችሁ የራሱን ፍላጎት አሟልቶ ቶሎ ለመሰወር ሳይሆን ለጋራ ጓደኝነት ብቻ ብሎ የሚቀርባችሁን ሰውና
ትክክለኛ አስመሳይ ሰዎችን የምትለዩበት መንገድ ነው። አንድ መሸወድ የሌለባችሁ ነገር ችላ ሲሏችሁና በድንገት ከህይወታቸው ሲያስወጧችሁ ሰዎችን ሳይሆን ላያችሁ ላይ ተቀምጦ ዋጋ ቢስ ሲያደርጓችሁ የነበሩ ጥገኛ ነገሮችን ነው እንዳጣችሁ ማወቅ ያለባችሁ። ያ ደግሞ ነፃነታችሁን የሚያወጅላችሁ እንጂ የሚያሳዝናችሁ ተግባር ሊሆን አይገባም። አራተኛ ደግሞ ዋጋ ለሚሰጧችሁ ሰዎች ብቻ ትልቅ ቦታ መስጠት ትጀምራላችሁ። በሰዎች መገፋት በጣም በብዙ ነገሮች ይቀይሯቸዋል። በፊት ችላ የምትሏቸውን እናት አባቶቻችሁን፣ ወንድም እህቶቻችሁን በደንብ አይናችሁን ከፍታችሁ ለመመልከት እድሉን ታገኛላችሁ። እነሱን ችላ በማለት ለሌሎች ጊዜያችሁን፣ ገንዘባችሁንና ጉልበታችሁን ስትበዘብዙ ከርማችሁ አመድ አፋሽ መሆናችሁን ስትረዱት፣ አሁን ግን በእውነትም ለእናንተ ኬር ለሚያደርጉላችሁ ሰዎች ዘንበል ስትሉ ትክክለኛ ፍቅርን ታገኙበታላችሁ። ያኔ በረሳችኋቸው ጊዜ ከናንተ ለመለየት ያልፈለጉ ቤተሰቦቻችሁና እውነተኛ ጓደኞቻችሁን አሁን ይበልጥ መውደድ ትጀምራላችሁ። በእውነትም ትክክለኛ ጓደኝነትና የደም ትስስር ማለት በፈለጉት ሰዓት ሰውን ጥሎ መሄድ እንዳልሆነ የሚያስታውሳችሁ እነዚህን የእናንተን ቤተሰቦች ትንሽ ነገር ስታደርጉላቸው እንኳ ተዝቆ የማያልቅ ምስጋናና ትልቅ ፍቅርን ይሰጧቸዋል። በሰዎች በተገፋችሁ ጊዜ በትኩረትና በእውነተኛ ኬር ማድረግ መሃል ያለውን ልዩነት ጠንቅቃችሁ ትረዳላችሁ። አንዳንድ ሰዎች ትዝ የምትሏቸው የሆነ ነገርን ሲፈልጉ ብቻ ነው። ሌሎች ግን በምትጠፉ ጊዜ እንኳን የት ጠፋችሁ ብሎ በመጨነቅ ይፈልጓቸዋል። ስለ ታማኝነት ሶሻል ሚዲያ ላይ ፖስት በማድረግ የተጠመዱ ሳይሆኑ ታማኝነትን በእርግጥም ይኖሩታል። በሰዎች ችላ መባል ማን ጊዜያዊ እንደሆነ ማን ደግሞ ከናንተ ጋር ዘላቂ እንደሆነ ያሳያችኋል። አሁን ትኩረት ለማግኘት መለመናችሁን ታቆማላችሁ። ማን ጥሉኝ ሄደ የሚለውን መቁጠር ታቆማላችሁ። ማን ከኔ ጋር ቀረ የሚለውን ብቻ ማየት ትጀምራላችሁ። እውነተኛ ፍቅር ማሳመንን አይፈልግም። የግዴታ ማሳመን የለባችሁም ሰዎችን። እውነተኛ ጓደኝነት አንዱ ብቻ አንዱን የሚፈልግበት አይደለም። ለእናንተ በደግነት ኬር የሚያደርጉላችሁ ሰዎች በትንንሽ ነገሮች ሳይቀር ያረጋግጡላችኋል። በወጥነት በታማኝነትና ከእናንተ ጋር ሁሌም በመኖር እዛ ነው የእናንተ ኢነርጂ ሊኖር የሚገባው። የእናንተ ኢነርጂ ሊኖር የሚገባው ጥለዋችሁ የሄዱ ሰዎችን ለመቀየር በመሞከር ሳይሆን እናንተን የመረጧችሁ ሰዎች ጋር ብቻ ነው። ብስለታችሁ የሚለካውም ለሌሎች የእናንተን ዋጋ እንዲረዱ መልፋትና መታገልን ስታቆሙና በትክክልም ለእናንተ የሆኑ ሰዎችን ማበረታታት ስትጀምሩ ነው። ያኔ የውስጣችሁ ሰላም የተጠበቀና ከሽብር ነፃ የሆነ እውነተኛ ህይወትን መምራት ትችላላችሁ። ስለዚህ በሰዎች ችላ መባላችሁ በእውነትም ለማን መኖር እንዳለባችሁ ያሳያል። ለምን ለሁሉም ሰው አብሮ መቸገር እንደሌለባችሁ ሁሉንም ነገር ያሳያችኋል። ነገ ትልቅ ችግር ቢገጥማችሁ ማን ከጎናችሁ እንደሚቆምና ማን ደግሞ ጥሏችሁ እንደሚሸሽ ስለሚያሳያችሁ በእውነትም ለሚቸገሩላችሁና እናንተን ለማጣት ለማይፈልጉ ሰዎች ብቻ ቦታ መስጠት ትጀምራላችሁ። አምስተኛና የመጨረሻው ደግሞ ትዕግስተኝነትና ሰላምን ታገኙበታላችሁ። መጀመሪያ ይጎዷችኋል፣ እንቆቅልሽ ይሆንባችኋል፣ ይበልጥ ትደናገራላችሁ፣ ታዝናላችሁ። ሌሎች ራሳቸውን ከናንተ ስላራቁ ብቻ ራሳችሁን መውቀስ ትጀምራላችሁ። ነገር ግን በእነሱ ምክንያት ከሚመጣ የውስጥ አለመረጋጋት ለአንድና ለመጨረሻ ጊዜ ትለያያላችሁ። በጣም ውብ የሆነ ውስጣዊ ሰላምን ታገኙበታላችሁ። እንዲሁም የታገሰ የበለሱን ፍሬ ይበላልና ፈጣሪ ያስቀመጠላችሁን ነገር እስኪሰጣችሁ ታጋሽነትን ትማሩበታላችሁ። ትዕግስት ታዲያ የሄዱት ሰዎች ተመልሰው እስኪመጡ መጠበቅ ሳይሆን እነዛ ሰዎች ከህይወታችሁ ቀስ በቀስ ከስሜቶቻችሁ ተለይተው እንዲጠፉ ማድረግ ነው። ምክንያቱም እውነተኛ ነገር ጊዜ ይወስዳል። ብዙ ሰው በፍቅርም ይሁን በማንኛውም ጓደኝነት ውስጥ የሚታይበት ስህተት ቢኖር በጣም ችኩል መሆኑ ነው። በአንድ ሌሊት ከነዛ ሰዎች ጋር ቤት ሰርቶ ጨርሶ የሚያድር ብዙ ሰው አለ። ወደ እናንተ የሚመጣ ነገር ሁሉ የእናንተ ነው ማለት አይደለም። አንበሳ ያሯሯጣቸውን የእሱን ግዳዮች በሙሉ መያዝ አይችልም። ነገር ግን የያዛቸው በሙሉ ያሯሯጣቸው ናቸው። ስለዚህ መታገስን ልመዱ። የእናንተ የሆነውን ሳትታገሉ ይመጣላችኋል። ዝምታችሁ ማለት በህይወታችሁ ምንም የለም ማለት ሳይሆን
እየተቀየራችሁ መሆኑን የሚያሳይ ነገር ነው። አንድ ሰው ብቻ ሳይሆን ብዙዎች ሰዎችም ችላ ይበሏችሁ፣ በዝምታ ግን ሰላማችሁን፣ ትዕግስታችሁን አግኙበት። ስለዚህ በሰዎች መገፋት እርግማን አይደለም፣ ይልቅ ትልቅ መሳሪያና ካወቃችሁበትም የምትድኑበት ነው። እያንዳንዱ የተናቃችሁባቸው አጋጣሚዎች፣ እያንዳንዱ ከሰዎች ተለይታችሁ ዝቅ የተደረጋችሁባቸው አጋጣሚዎች፣ እያንዳንዱ መገፋቶች ሁሌም ግብዣዎች ናቸው። እንድትሻሻሉ፣ እንድትድኑ፣ ራሳችሁን ማስቀደም መጀመር እንዳለባችሁ የሚመጡላችሁ ግብዣዎች ናቸው። እና ይህንን ግብዣ በመናቅ ታዲያ ራሳችሁን ይበልጥ ወደ ቁልቁል አትውሰዱ። ከዚህ በላይ ምንም አይነት አጋጣሚ የለም ራሳችሁን የምታሻሽሉበትና ማን እንደሆናችሁ ለነዚያ ሰዎች ብቻ ሳይሆን ለዓለም የምታሳዩበት። የእናንተ ሰላም የተጠበቀ እንዲሆን ከነሱ ጋር መኖር አይጠበቅባችሁም። ህይወታችሁ የሚለካው አንድ ሰው በሰጣችሁ ቦታ ሳይሆን ምን ያህል ረጋ ያላችሁ ናችሁ፣ ምን ያህል ጠንካሮች ናችሁ፣ ምን ያህል አእምሯችሁ ከስሜቶቻችሁ የበለጠ ጠንካራ ነው በሚለው ነው። ስለዚህ እነዚህ ሁሉ ገጸ በረከቶች በሰዎች ስለተገፋችሁ ብቻ የምታገኟቸው ስጦታዎቻችሁ ናቸው። ስለዚህ ሰዎች ትተዋችሁ ስለሄዱ ብቻ ከመቆዘም ይልቅ አይናችሁን ገልጣችሁ በዛ ምክንያት የመጡላችሁን የህይወት ስጦታዎችና ገጸ በረከቶችን መመልከት ሞክሩ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆዩልኝ።